የዴቭ እናት በአደይ ላይ ከባድ እርምጃ የግድያ ሙከራ አደረገኝ። በጣም ያሳዝናል። ዴቭን ካሁን በኋላ ምንም ግንኙነት የለንም ብላ አደይም በጣም ውስጧ ተጎድቶ እንደማይሆን ነገሩ አስረድተዋለች። ዴቭን በጣም ተበሳጭቶ ብቸኝነትን መርጧል። ግን የዴቭ እናት ምን አይነት ውሳኔ ነው የወሰነችው? አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ቤተሰቦች እንዴት ናችሁ? ከኔ ጋር አልሐምዱሊላህ። በያላችሁበት ሰላማችሁ ብዝት ይበል። ሰብስክራይብ ሼር እያደረጋችሁ አበረታቱኝ። ለምታረጉኝ አመሰግናለሁ። እንግዲህ ትናንትና ባየነው አደይ በጣም ከፍቷት ነበር። ሰርግ ስንጠብቅ እንግዲህ የብስ የሚያሳዝንና የሚያስጠላ ነገር ነው ያገኘ ነው ማለት ነው። የፍቅር እንግዲህ በስተመጨረሻ የፍቅር ሴራ እየተሳካላት ነው። ፍቅር እንግዲህ ሳታስነቃ ዴቭና አደይን ለመለያየት ትችላለች ማለት ነው። ቢሆንም ግን ዴቭን ላታገኘው አደይን ጎዳቻት እንጂ ግን በጣም ያሳዝናል። ለምንድነው ግን ሰራተኛ ላይ እንደዚህ ክፉ ነገር የሚያደርጉ ማለት ነው? እንዲህ ደግሞ ምንድን ነው ጥቅሙ? የሰው ልጅ ክብር የሚነካ ሁሉም ሰው ሰራተኛ ነው። አልሙሂም ዴቭ በጣም ተበሳጭቷል። ዴቭ እና አደይ እንግዲህ ያሳለፉትን ስቃይ እናውቃለን ሁላችንም ነው። በጣም ያሳዝናል። ይህ ግን ማለት ነው የዴቭ እናት ምን አስባ ነው? እኔ እንደኔ አደይ ልትፈትናት እንደሆነ ብዬ ገመትኩኝ። ወይም ፍቅራቸውን ልታይ መሰለኝ እንጂ እንደዚህ ፍቅር ስላለቻት ብቻ ታደርግ አይመስለኝም። ምክንያቱም ታድራማው የሆነ ነገር ትምህርት መኖር አለበት። ስለዚህ ሰውን ዝቅ አድርጎ ወይም ሰራተኛን ዝቅ አድርጎ ይሰራሉ ብዬ የሆነ ነገር ብቻ ታጀርባዋ ይዛ ከሆነ ወይ ፍቅራቸውን ለማየት ወይም ደግሞ አደይን ለመገመት እንደው ፍቅራቸው ምን ያክል እንደሆነ ልትፈትናቸው ካልሆነ በስተቀር በጣም ያሳዝናል ማለት ነው። ምክንያቱም ያሳለፉትን መከራ ሁሉም ያውቃል። ስለዚህ ሰው ደግሞ ከለፋ ከደከመ ውጤቱን ማግኘት አለበት። ድራማው እንዴት ግራ ያጋቡት ነው አሁን ላይ ማለት ነው። እንግዲህ ደግሞ አደይ ወደ እነ ሌሊ ቤት ሄዳ ሌሊ ጋር አርፋለች። በጣም ያሳዝናል። በጣም አዝናለች። ዶክተርም ደውሎ እንግዲህ ሌሊን ናቶሎ ብለው ነበርና ሄዶ አጋጣሚ ከመኝታ ቤት አደይን እያጽናናት ባለ ሰዓት ዴቭ ድንገት መጣ ማለት ነው። ያው ባቡሬም ነበር። ባቡሬም እንግዲህ ወደ መኝታ ክላስ ነስለው ወደዛ ሲያገድም ሌሊዬ ደግሞ ተጨንቃ አትሄድ ብትለውም ዝም ብሎ ገብቶ አደይ ክላስ ገባ ማለት ነው። ሲገባ ግን ያልጠበቀው ነገር ነበር ያገኘው። አስቸጋሪ ነው። ያው ዶክተሩም ቸኩሏል ማለት ነው። ቸኮል ነበረበትም ስለሚጠረጥር ስለተጣሉ እስከዛሬ ፍቅር ስለሆኑ ነው የጠረጠረው። አሁን ስለተጣሉ ይጠረጥረዋል ማለት ነው። እና እንግዲህ አደይና ዴቭን ማነው አደይና ዶክተሩ ነበር ዴቭ ያገኛችው። ምን እየሰራህ ነው ዶክተር? እዝ ነበር ያለው። ምንም ስራ ምን ማጠይቀው ነበር እሷም ያለችው ማለት ነው። ዴፍኖቹን ዘንደውም አትሄድም ብላ ቁጭ አደረገችው ማለት ነው። እያዝናናኋን ነበር እዚህ ምናምን አሟት ሲለው ታዲያ መኝታ ቤት ነው ወይ ነበር ያለችው ዴቭ ማለት ነው። እንግዲህ ምንም ማለት አትችልም አንተ የራስህን ህይወት ዘምራ እናት የመረጠች ለናግባ ምን ያክል ስለ እኔ ምን ነግረሃት ነው የዝክን ያክል የምታቆሽኝ እስከ ቤተሰቦች እንደዚህ የምትሳደበው እና እኔ ዝክ የምታደርገኝ ብላ እንግዲህ በጣም በንዴት ነበር ዴቭን እየተቆጣችው ያለችው ማለት ነው። እንግዲህ ዶክተር ለምን አታስረዳትም ያለውን ነገር ብሎ አደይንም ዶክተር ለማስረዳት ሞከረ። የዴቭ እናት እንግዲህ በትንሹ እሱም አይቷታል። ሆስፒታል ሄዳ ሆስፒታሉን ቆሻሻ ነው ምናምን እያለች ስታጥላላ ስላያት፣ እንዲሁም ደግሞ አደይ ጥሩ ልጅ ናት። ለምንድን ነው እነሱ ተዋደዱ? ሰራተኛ ብትሆን ሁሉም ሰራተኛ ነው፣ ሰርቶ ማግኘት ነው እንጂ ጥሩ ልጅ ናት ብሎ ሲላት ጭራሽ እሱንም እንትን ብለው ነበር ማለት ነው። ነው እንትን ታውቃታለህ ምናምን ስላችሁ ያው ያለውን ነገር
ዴቭ ለምን አታስረዳትም ብሎን ነበር። ያስረዳትም አደይ ግን በጣም ስሜታዊ ይሆናለች። ዶክተርም እንግዲህ ቆዩ እናንተ ተወያዩን ያልሄድ ብሎ ሲል እጁን ይዛ አትሄድም ብላ አስቀረችው ማለት ነው። ያን ጊዜ እንግዲህ ዴቭ በጣም ቅናት ሰንትርበትና ጥሎ ወጣ ማለት ነው። በጣም ተቀይሟል። እዛ በእናት ሶዝ ደግሞ በዶክተሩ አልሙሄም እነ ዳይመንድም ደግሞ እናናሹ በጣም ተቀይመውታል ዴቭን። ምክንያቱም ጨርሶ ሲያበቃ እንደገና በስተመጨረሻ በእናቷ አሰደባት። እኛ እህታች ስትከፋ እንዴት ነው ከፋችኋል ማለት ነው። እንዲሁም ደግሞ እንትና ሩታዬ የፍቅር እናት የሆነ መላ አድርጌ አደይ እና ዴቭ መለያየት የለባቸውም። አደይ በጣም ማነው ዴቭ በጣም ተጎድቶ አያሽ ነበር። እንዲሁም የፍቅር እናት ደግሞ አደይ እኮ እንደዛ በውስጧም ወረዳ የሆነች ልጅ ናት። እንዴት አይተሹ ነው ይሄን ነገር ድንገት መተሽ እንደዚህ አበላሸሽው? ግዴታ መገባት አለባቸው። ያልወደድናት ልጅ እንደተደረያሽ ብትላት አሁኑ በ8 ቀን ውስጥ ነው መድረው ነበር ያለችው። እንዴት ያልወደዳት ሴት ያገባል እያለች ተከራከርን። ጥላ ሄደች። ሩታ መታ ሩታ መገባት አለባቸው ለምንድን ነው እንደዚህ የምታበላሽው ስትላት የእሷን ስሜት መስማት አልችልም አልፈልግም ብላ ጥላ ሄደች ማለት ነው። ሩታዬም እንግዲህ ግዴታ መገባት አለባቸው ለመፍትሄ ፈልጊ እያለች የፍቅር እናት እያስጨነቀች ነበር። እንግዲህ የዴቭ እናት በስተመጨረሻ ሆነም በዙ አልበቃ ብሏል ማለት ነው። አሹን እንግዲህ ገንዘብ ሰጥተው አደይን የሆነ ነገር እንዲያደርግለት እህቱም ሆኖን አታውቅም መሰል ሚኒቱ ሊያፋፍናት ገንዘብ ሰጥተው የሆነ ነገር አደርግልኝ ልጅን ተልጅ አጠገብ ተራቅ ብላ እየሸነገረችው ነበርና እሱ ደግሞ እንኳን አደይን እህቴን አይደለም ሌላም አላደርግም ለገንዘብ ብዬ ብሎ ብሯን መለስለን ማለት ነው። ታዲያ ሚስጥሩ እንዲያወጣ ብላ አስጠነቀቀችው። እንዲሁም ደግሞ ሄለንን እንዲያው ዙ ሚስጥር የሚወራውን ነገር ሁሉ እንደምጠሽ ነገሪኝ ተመጣች የምትነግሪኝ ብላ እያስጨነቀቻት ነበር ማለት ነው። ከባድ ነው። ሴትዮቱ ግን ወይ አታፍር ወይ አታምር ይባላል። ከዚያም በኋላ እንግዲህ አደይ ወደ ፍቅር ቤት መጣች ጊዜ ንገሩኝ እያለች ነበር እና ከዚያም በኋላ ፍቅር ማነው ሌሊ ቤት ነው ያለችው ብሎ ነበር አክሹ የነገራት። በስተመጨረሻ ግን የዴቭ እናት በጣም የሚያስጠላ ውሳኔ ወሰነችው ማለት ነው። እንዲሁም ዳይመንድ የዴቭ እናት ለምንድን ነው እኛ የሆነ ነገር ማናረጋት እያለ ተናዷለን። ሩታም እንግዲህ ዶክተሩን ፍቅር አልገለጸችም፣ ግን እየሄደ ብትዳምነው አልገባው አለ። እዛ ደግሞ የጻፈችውን ደግሞ ዳይመንድ አግኝቶ በጣም በስተመጨረሻ ግን አደይን የግድያ ሙከራ አድርጋበታለች። የዴቭ እናት ማለት ነው። በጣም ያሳዝናል በእውነት አደይ ለዛ አይገባትም። አደይ ማለት ውስጧም ወለላ ከውጭም ወለላ የሆነች ልጅ ናት። እንግዲህ ዴቭ ምን እንደሚወስን አይታወቅም። በጣም ከባድ ነው።